በላውን ቀጥል ውጣልኝ። ሂድ ውጣ ቀጥል ውጣልኝ እኮ ነው የምልህ። ተነስ ውጣ ሂድ። ውጣ እያልኩ እኮ ሂድ። ሮቤልና ሚራ ከባድ ችግር ውስጥ ገቡ። ወንጀላቸውም ተጋለጠ። የሳራን እህት ገለው እንደቀበሯትና እንዲሁም ደግሞ እስከ ዛሬ ድረስ የሚጨቃጨቁበት ወይም ደግሞ ሚስጥር አድርገው የያዙት በይፋ ወጣ። ሳራ በህይወት አለች እያሉ አሁን ላይ ሳራ ያለችበትን ቦታ እነግርሻለሁ እያለ ሮቤልም ሉዋናን ሲያታልላት ቆይቶም ነበረ። ነገር ግን ሳራ እህቴ የት ነው ያለችው እያለች የምትጠይቀው ሁልጊዜም ሉዋና ሚስጥሩንና እንዲሁም ደግሞ ይህ መራር አዘን ሁሉንም አወቀች። በጣም ደነገጠች። ሚራና ሮቤል በሚጣሉበት ሰዓት ይህ ነበር የሚያጨቃጭቃቸው። ይህ ሚስጥር ከወጣ ለሁለታችንም አደጋ ነው ነበር እያለ ብዙ ነገር ሲያደርግ የነበረው። እናም ሚራም ከሀገር ልትወጣ ከወንጀሉ ሸሽታ እንዲሁም ደግሞ ሮቤልን አጋፍጠው ልትወጣ ስትል፣ ነገር ግን ደግሞ ይህ በፍጹም አይሆንም በማለት ሮቤልና እንዲሁም ደግሞ ሚራ ሲያወሩ ነው ሉዋና ሁሉንም ሚስጥር ያወቀችው። ሉዋና እህቷ ሳራ እንደሞተችና እንዲሁም ካሁን በኋላ እንዳትመለስም አረጋግጣለች። እንደማትመለስና እንዲሁም ደግሞ እነሱ በአሰቃቂ ሁኔታ ገለው እንደቀበሯትም ይህንም ሁሉም አወቀች። በጣም ደነገጠች። በቃ እነዚህ ወንጀለኞች ናቸው፣ ስለዚህ መያዝ አለባቸው። አሁን ላይ ሉዋና በጣም ብዙ ነገር ብትሆንም እህቷን ለማግኘት ብትጠርም ነገር ግን ደግሞ እህቷን ልታገኝ በፍጹም አልቻለችም። ሚራ ለሮቤል ደውላ ቶሎ እንዲመጣም ትነግረዋለች። ሮቤልም በመደንገጥ ምን ተፈጥሮ ነው ለምንድን ፈለግሽኝ ብሎም ይጠይቃታል። ትመጣለህ ወይንስ አትመጣም ብላ ነበር ጠየቀችው። ሮቤልም ምን እንደተፈጠረባት ነግረኝም፣ ነገር ግን ደግሞ መጣለሁ ብሎም ይላታል። ስልኩን ሮቤልም በጣም ስለፈራና እንዲሁም ደግሞ ችግር ይደርስብኛል ስለሚል፣ ቆይ ግን ለምንድን ነው ግዴታ ቤት መሆን አለብን ወይ? ለምንድን ነው ውጭ መገናኘት የማንችለው ብሎ ሚራን ጠይቃታል። ምክንያቱም ደግሞ ሚራ ስታወራው ትመጣለህ ወይስ አትመጣም እያለችና እንዲሁም ደግሞ እያመነጨጨቀች ነበረ። በዛን ሰዓት ነበር ሮቤል ግራ የተጋቡ። ቆይች ሰው ምን ፈልጋ ነው በማለት ሚራም በጣም ትናደድና ሮቤል ይውልህ ከመጣህና ፈልጌያለሁ ብላም ስልኩን ጆሮ ላይ ትዘጋበታለች። ደነዝ ብላም ትሰድበዋለች። ሮቤልም ግራ ይጋባል። ቆይች ሰው ግን ምን እየሆነች ነው? ምን ሳስባ ነው በማለት ራሱን ጥያቄ ውስጥ ይከታል። ምክንያቱም ደግሞ ሮቤል አሁን ላይ በተለይ ደግሞ በአድናን ተጠልቶ ነው ያለው። አድናንም ግዴታ ወንድሙ ስለሆነበት እንጂ እዛች ቤት ውስጥ ማስቀመጥ አይፈልግም። በተለይ ወሬኛና እንዲሁም ደግሞ መጥፎ ሰው እንደሆነም ጠንቅቆ ያውቀዋል። ሮቤል በጣም ሀሳብ ውስጥ ገብተዋል። ቆይ ግን ሚራም ደግሞ አሁን እንግዲህ ካሁን በኋላ አልፈልግም ብላ ልትለይ ነው ወይንስ ደግሞ በዛ መነፈስ ሰውዬ ልታስደበድበኝ ነው በማለት ራሱን ጥያቄ ውስጥ አስገባ። በተለይ ሉዋናን አገኛለሁ ብሎ ሲቋምጥ የነበረው ነገር ግን ደግሞ አሁን ላይ እንኳን አይደለም ሉዋናን ለማግኘት ጭራሽም ማስበው ነገር ስለሆነ፣ ስለዚህ አሁን ላይ ሚራ ደግሞ አልፈልግም ልትለይ ነው ወይ በማለት ሮቤልም ይጨናነቃል። ሮቤልም እያሰበ የነበረው ክፉን ነበረ። አይ ለማንኛውም ክፉ ነገር ማሰብ የለብኝም፣ ምናልባት እኮ ሚራ ናፍቂያትም ሊሆን ይችላል በማለት ስለዚህ ቶሎ አሁኑኑ መሄድ አለብኝ ብሎም ወሰነ። ግን ደግሞ በጣም ሀሳብ ውስጥ ገብተዋል። በቃ ምንም ይሁን የመጣውም ይምጣ፣ ሂጄ ማየት አለብኝ ምን እንደተፈጠረ። ቆይ ግን እስከ መቼ እንደዚህ ፈርቼ በማለት ራሱን ያሳምንና ለመሄድ ወደ ሚራ ያስባል። ሚራም ጋም ሄደ። ሚራም አሁን ላይ አዲስ ባሏ ጋር ወደ ውጭ ለመሄድም ዝግጅት ላይ ናት። እናም ከአሁን በኋላ እዚች ሀገር ላይ ምንም መቆየት አያስፈልገኝም፣ በቃ ሮቤል በጣም አዝናለሁ፣ እያፈቀርኩ ጥዬ ልሄድ ነው፣ ምክንያቱም ደግሞ ይህ ግዴታዬ ነው እያለችም እያሰበች ያለ ሮቤል በሩን ያንኳኳል። እንዲገባም ትጋብዘዋለች። ሮቤልን ገባ።
ከገባም በኋላ ምን እንደተፈጠረና ምን እንደሆነ ይጠይቃታል። ምን ሆነሽ ነው ብሎ ነበረ ይጠይቃትኝ። ይህንን ግን እሷም ደግሞ የምትናገረው ነገር በጣም ሮቤል ይቀርባታል። ይልቀውስ ሮቤል ቶሎናና ቻው ብለ ይሻላል እያለች ሮቤል ቀርቶባትኝ እሱን መጠበቅ ጀመረች። እናም አሁን ላይ ወደ ውጭ ሊሄድ ነው ብላ የተነሳችው ሚራ ግን ደግሞ ፊት ለፊቷ በጣም ከባድ ችግር ውስጥ ታያታለች። ምክንያቱም ደግሞ አሁን ያገባችው አብሯት ያለው ወይም ደግሞ ወደ ውጭ ይዟት የሚሄደው ስትባልግና እንዲሁም ደግሞ ስትማግጥ እጅ ከፍንጅ ይዟታል። እናም እነሱ ተኝተው ግን በፍጹም ሊያዩት አልቻሉም ነበረ። በሚገባበት ሰዓት ግን ሚራ ልብሷን አውላልቃ እንዲሁም ተኝታ ነበረ። እናም ይህንን ነገር ሲያይ በጣም አዝኖ እና እንዲሁም ደግሞ ቆይማ መበቀል አለብኝ ብሎም እንዲሁም እሷን ለመበቀል ቀስ ብሎ ይወጣል። እሷ ግን በፍጹም አላየችውም ነበር። እናም እንደ አዲስ በሩን አንኳኩቶ ሲገባ በዛ ሰዓት ግን ብቻዋን ነበረች። እናም ተንቀጠቀጠች። ለምን ምን ሆነሽ ነው በዚህ ሰዓት እየተኛሽው ብሎም ይጠይቃታል። እሷም ደግሞ እንዳመማትና ታዲያ ምን ነው ልብስሽን አውልቀሽ ተኛሽ ብሎም ነበር ጠይቃት። እንዲሁ ሚራ የምትናገረው ነገር በጣም ከባድ ነበረ። ምክንያቱም ደግሞ አፏ ላይና እንዲሁም ደግሞ የምታሳየው ነገር እየተንቀጠቀጠች ነበር። ሁሉንም ነገር አስተባበለችው። እሱም ደግሞ እሺ ይሁን አላትኝ። ይህንን ካላት በኋላ ነበረ ሚራ እየተንቀጠቀጠች በቃ አሁን ላይ እንግዲህ ወደ ውጭ ሊሄድ ነው ብላም ያሰበችው። እናም አሁን መቼ ነው የምንሄደው ብላም ስጠይቀው እንግዲህ ካሁን በኋላ ሁሉን ነገር ጨራርሰናል፣ ስለዚህ መሄዳችን ነው ብሎ ይላታል። በዛን ሰዓት እሷ በጣም ደስተኛ ትሆናለች። በቃ ካሁን በኋላ ወደ ውጭ ልሄድ ነው፣ ስለዚህ እችን ሀገር ለቅቄ ከሄድኩኝ ሮቤልም እንግዲህ የመጨረሻ ነው፣ እየወደድኩና እንዲሁም ደግሞ እያፈቀርኩ ልለይህ ነው፣ ይህን ደግሞ ምንም ማድረግ አልችልም በማለት ታዝናለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁ ምት ወንድሞቼ ከልብ ነው የማመሰግነው። ወደ ቤተሰቦቼ ለቻናሌ አዲስ ከሆናችሁ እንዲሁም ገና ዛሬ ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮችን ይዘን የምንቀርብ ይሆናል። እናንተ ታዲያ ላይክ ሼር ያረጋችሁ አበረታቱን። እንዲሁም ደግሞ የደወል ምልክቷንም ማጥቆራችሁን አትርሱ። ወዳጅ ስለምትከታተሉን ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬ እንግዲህ ይዤላችሁ የመጣሁትኝ ሉአና ቀጣይ ክፍል ነው ማለት ነው። ሉአና አሁን ላይ በጣም ከባድ ችግር ውስጥ ገብታለች። እህቷ ሳራን ለማግኘት በጣም ጓጉታ እያለ ነገር ግን ደግሞ የሰማችው ነገር በጣም ከባድ ነው። ሉአና አሁን ላይ ሳራ በህይወት እንደሌለች እና እንዲሁም ደግሞ ሚራና ሮቤል ገለው እንደቀበሯት አውቃለች። ይህን ሚስጥር እንግዲህ እነሱ ወንጀለኛ ናቸው። ነገር ግን ደግሞ ወደ ውጭ ሊሄድ ነው ብላ የተነሳችው ሚራ አሁን ላይ ፊት ለፊቷ በጣም ከባድ ችግር ነው እየገጠማት። መጨረሻቸውስ ምን ይሆናል የሚል